አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሰላም ሁኑልን ኢንሻአላህ። ዛሬ በአዲስ ርዕስ በአዲስ ሀሳብ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ኢንሻአላህ። የዛሬው ርዕሴ ስለ ዝንጅብል ጥቅሞች ነው። ዝንጅብል ለምን ለምን ጠቀሜታ ይውላል በሚለው ዙሪያ ነው የምንወያይ። ላይክ ሼር እያደረጋችሁ አበረታቱን ኢንሻአላህ። ያው የዛሬው ርዕስ እንዳልኳችሁ የዝንጅብል ጥቅሞች ነው። ዝንጅብል እንደሚታወቀው በሀገራችን ለብዙ ነገር እንጠቀመዋለን። እስቲ በውስጡ ደግሞ ምን ምን ነገሮች አሉት፣ ለምንስ ነገር ይውላል በሚለው ዙሪያ እንወያያለን። አብራችሁን ቆዩ ኢንሻአላህ። ዝንጅብል ለሆድ ህመም የምንጠቀመው ብዙ ጊዜ ነው። ለሆዳችን ህመም ብዙ ጊዜ እንጠቀመዋለን ማለት ነው። ያው ዝንጅብል በባህላዊ መድኃኒት ብዙ ታሪክ ያለው ነው ማለት ነው። ዝንጅብል የሆድ ህመምን ለማስታገስ ባለው ልዩ ችሎታ ጎልቶ ይታወቃል ማለት ነው። በዚህም ብዙ ጊዜ ዝንጅብልን ለጨንጓራ ህመምና ሌሎቹ ተያያዥ የጤና ጥቅሞች ውጤታማ የሆነ የተፈጥሮ መድኃኒት የሚያደርገው ልዩ ባህሪ ያለው ማለት ነው። ዝንጅብል ለሆድ ህመም ውጤታማ የሚያደርገው ምንድን ነው? እስቲ እንየው። ዝንጅብል ኃይለኛ ጸረ ብግነትና አንቲኦክሲዳንት ባህሪ ያለው ሲሆን ያው ዝንጅብል በርካታ ባዮ አክቲቭ ውህዶችን ይዟል ማለት ነው በውስጡ። እነዚህ ውህዶች ህመምን ማቅለሽለሽና የምግብ አለመፈጨትን ጨምሮ የተለያዩ የሆድ ጉዳዮችን ለማከም የዝንጅብል ውጤታማነቱ ብዙ አስተዋጽኦ ማድረጉ ይታወቃል ማለት ነው። ዝንጅብል የጸረ ብግነት ባህሪያት ያለው ሲሆን ዝንጅብል ለጨጓራ ህመም ውጤታማ ከሚሆኑት ዋና ዋና ምክንያቶች አንዱ ጸረ ብግነት ባህሪ ስላለው ነው ማለት ነው። በጨጓራ ሽፋን ላይ ያለውን እብጠት ምቾት ለሚነሳና ህመም ለሚሰማው ማለት ነው ዝንጅብል ጥሩ መፍትሄ ነው ማለት ነው። እብጠትን ለመቀነስ፣ የሆድ ህመምን ለማስወገድ ይጠቅማል ማለት ነው። ዝንጅብል ለምግብ መፈጨት ጥሩ መፍትሄ ነው ማለት ነው። ዝንጅብል የምግብ መፈጨትን ወይም ኤንዛይሞችን በማነቃቃት ለምግብ መፈጨት ይረዳል። እነዚህ ኤንዛይሞች ምግብን በተቀላጠፈ ሁኔታ ለመከፋፈል ይረዳል ማለት ነው። ይህም የምግብ አለመፈጨትና የሆድ እብጠትን ይቀንሳል። የተሻለ የምግብ መፈጨት የሆድ ህመምን በእጅጉ ይቀንሳል ማለት ነው። ዝንጅብል ለማቅለሽለሽና ለሚያቅለሽልሻቸውና እንደዚሁም ለሚያስታውካቸው የሆድ ማቅለሽለሽ ላለባቸው ብዙውን ጊዜ ከሆድ ህመም ጋር አብረው የሚመጡ ብዙ የተላመዱ ሌላ ምልክቶችን ዝንጅብል የማቅለሽለሽ ስሜትን በመቀነስ ረገድ ከፍተኛ ውጤት እንዳለው ይታወቃል ማለት ነው። የማቅለሽለሽ ባህሪ ያላቸውን ሲያማችሁ እሱን በመጠቀም ያንን ማስወገድ ትችላላችሁ ማለት ነው። ዝንጅብል ለሆድ ህመም ብዙ ፋይዳ አለው። ያም የዝንጅብል ሻይ ለሆድ ህመም ዝንጅብልን በመጠቀም በጣም ቀላልና ውጤታማ ከሆኑ መንገዶች አንዱ ነው ማለት ነው። የዝንጅብል ሻይ በመስራት በቀላሉ ትኩስ የዝንጅብል ቁርጥራጮችን በሙቅ ውሃ ውስጥ ለ10 ደቂቃ ያህል አቆይተን ለተጨማሪ ጣዕም ስኳር ወይ ደግሞ ሎሚ ወይ ደግሞ ማር ነገር ቀላቅለን መጠጣት እንችላለን ማለት ነው። በባዶ ሆድም ዝንጅብል ከውሃ ጋር መውሰድ ይቻላል። በባዶ ሆድ ዝንጅብል ውሃ በመጠጣት የምግብ መፈጨት ስርዓትን ለመጀመር እና የሆድ ህመምን ለመቀነስ ይረዳል ማለት ነው። ያ ማለት በባዶ ሆድ ዝንጅብልን ከውሃ ጋር መጠጣት ጥሩ ነው ማለት ነው። የዝንጅብል ውሃ ለመስራት ጥቂት ቁርጥራጭ ትኩስ ዝንጅብሎችን ቆራርጠውን ወይ ደግሞ ፍቀን በአንድ ብርጭቆ ውስጥ ማስቀመጥ በ1 ሊትር እንዲቀመጥ ካደረግን በኋላ ውሃ ጨምረን ካቆየን በኋላ በባዶ ሆዳችን ጠዋት መጠጣት ጥሩ መፍትሄ ነው ማለት ነው። ሌላኛው ዝንጅብል በተፈጥሯዊ መልኩ የዝንጅብል ተጨማሪ ምቹ አማራጭ ናቸው ማለት ነው። በተፈጥሯዊ መልኩ መጠቀም ጥሩ ነው ማለት ነው። በተለያዩ ነገሮች ይመጣል። አንዳንዴ ተፈጭተውም ደርቀው ተፈጭተው ብዙ ጊዜ ለቅመምነት እንጠቀማቸዋለን ማለት ነው። ግን እንደዛ ዋናው ደግሞ ፍሬሹን ብንጠቀም
ብዙ መፍትሄ አለው ማለት ነው። ብዙ ጠቀሜታ እናገኝበታለን። ያው ሌላኛው የዝንጅብል ጥቅሞች ዝንጅብል ብዙ ጊዜ ያው እንዳልኳችሁ በምግብነት እንጠቀመዋለን። ለሆድ ህመም ብዙ ጊዜ በሻይ መልኩ እያፈላን እንጠቀመዋለን። እንዲሁም ደግሞ ውፍረትን ለመቀነስ እያሉ ከዝንጅብል ጋር አፍልተው የሚጠቀሙት አለ። ይህ ማለት በውስጣችን ያሉ የስብ መጠኖችን ይቀንሳል ማለት ነው። ሌላኛው ደግሞ የጉሮሮ ኢንፌክሽን ካለባችሁ ወይም ጸረ ብግነት ጸረ ተህዋሲያን ባህሪያት ስላለው ዝንጅብል ተፈጥሯዊ ጸረ ብግነት እና ጸረ ተህዋሲያን ስላለው ብዙ የጉሮሮ ህመምን ለማስታገስ እና እብጠትን ለመቀነስ ይረዳል ማለት ነው። ይህም ማለት ሳልም ካለ እንዲሁም ደግሞ የጉሮሮ ኢንፌክሽን እንዲሁም ደግሞ ቶንሲልም ካለባችሁ ጉሮሯችሁ ላይ ዝንጅብል ጥሩ መፍትሄ ነው ማለት ነው። ያው ጸረ ብግነት ጥቅሞች ስላሉት የዝንጅብል ጸረ ብግነት ባህሪያት ያው ከሆድ በላይ ይዘልቃሉ። አዘወትሮ በመጠቀም በሰውነት ውስጥ እብጠትን ለመቀነስ ይረዳል። ይህም ለመሳሰሉት ሁኔታዎች ጠቃሚ ነው ማለት ነው። የበሽታ መከላከልን ስርዓት ይጨምራል። ዝንጅብል በጸረ አንቲኦክሲዳንት የበለጸገ ሲሆን ይህም በሽታን የመከላከል ስርዓትን ያሳድጋል። ይበልጥ ጠንካራ የሆነ የበሽታ መከላከል ስርዓት ያፋጥንልናል ማለት ነው። ኢንፌክሽኖችን ለመቋቋም እና ጤናማ ለመሆን ይረዳል ማለት ነው። እንዲሁም ተሎ በጉፋንም ሌሎችን በሽታዎች ተሎ እንዳንጠቃ ያደርጋል። እንዲሁም ደግሞ ጉፋን ሲይዛችሁ እንዲሁም ቶንሲል እንደዚህ ነገሮችን ተሎ የማከም ብቃት አለው ማለት ነው። ዝንጅብል ሌላኛው ጥቅሙ የደም ስኳር መጠንን ይቆጣጠራል። ያው አንዳንድ ጥናቶች እንደሚያሳዩት ዝንጅብል በደም ውስጥ ያለውን የስኳር መጠን በመቆጣጠር ለስኳር ህመምተኞች ጠቃሚ ያደርገዋል ማለት ነው። የተረጋጋ የደም ስኳር መጠንን በመጠበቅ ለአጠቃላይ ጤና ደህንነት ወሳኝ ነው ማለት ነው። ዝንጅብል በአጠቃላይ ጥሩ እና ብዙ ጥቅም ያለው መድኃኒት ነው ማለት ነው። መድኃኒትነት በባህል መንገድ የምንጠቀመው መድኃኒት ነው። ዝንጅብል የደም ማከሚያዎችና የስኳር በሽታ መድኃኒቶችን ጨምሮ ከተወሰኑ መድኃኒቶች ጋር ያው ሊገናኝ ይችላል ማለት ነው። በማንኛውም መድኃኒት ላይ ከሆነ ዝንጅብልን እንደ መፍትሄ ከመጠቀም በፊት የጤና እንክብካቤ አቅራቢዎችን ማማከር ያው ተጓዳኝ ችግር እንዳያመጣ የህክምና ባለሙያዎችን መጠቀም እንዲሁም ደግሞ ሌላ ተጓዳኝ ችግር ላለባችሁ የህክምና ባለሙያዎችን ማማከር ይኖርባችኋል ማለት ነው። ሌላኛው ደግሞ ዝንጅብል ለጨጓራ ህመምና ሌሎች የጤና ጉዳዮች በመጠቀም ያለውን ጠቀሜታ በተፈጥሯዊ መድኃኒት በዕለት ተዕለት ብዙ ጊዜ የምንጠቀመውና በምግብ ገበታችንም በምግብ ማጣፈጫነትም የምንጠቀመው ነው ማለት ነው። ዝንጅብል በአጠቃላይ ለብዙ ነገሮች መፍትሄ ነው። ዝንጅብል በስኬታማ የቤት ውስጥ ተፈጥሯዊ ፈዋሾች እና ዋናውን ስፍራ የሚይዝ ነው ማለት ነው። ያው ዝንጅብል በመላው ዓለም በተለያየ ባህል ውስጥ ሲጠቀሙት የኖሩ ነው። ዝንጅብል ለጥገኛ ተህዋሲያን ህመሞች አስደናቂ የፈውስ ኃይል መሆኑ የተረጋገጠ ነው ማለት ነው። ይህም ቅመም ያው እጅግ ጠቃሚ በሆኑ ንጥረ ነገሮች በቫይታሚን ሲ፣ ማግኒዥየም እና በሌሎች ማዕድናት የበለፀገ ስለሆነ የበሽታ የመከላከል አቅምን ያጠነክራል ማለት ነው። ምንም እንኳን ዝንጅብል ለብዙ ትንሽ ለሚባሉ የጤና ችግሮች ልክ እንደ ሆድ ቁርጠት ፈውስ መሆን ቢታወቅም አስደናቂነቱ ግን ብዙ ፈውስ አለው ማለት ነው። ካንሰርን ከፋርማሲ መድኃኒቶች የበለጠ የመከላከል ብቃት አለው ይላሉ ጥናቶች ማለት ነው። ከዝንጅብል ዘርፍ ብዙ ጥቅሞች መካከል እስቲ የተወሰኑትን እንይ። የምግብ መፈጨት ስርዓትን ያቀላጥፋል። ከጉዞ ጋር ተያይዞ የሚመጣ እንዲሁም በእርግዝና ጊዜ የሚመጣን የማቅለሽለሽ ስሜትን ያስወግዳል። የጡንቻ ህመምን ይቀንሳል። እንዲሁም ሰውነታችሁን የሚቆራርጣችሁ የጡንቻ ህመም ላለባችሁ እሱን ህመም ይከላከላል። የመገጣጠሚያ አካላትን ህመምና እብጠትን ይቀንሳል። ለጉንፋንና ዝንጅብል መጥፎ የኮሌስትሮል መጠንን ይቀንሳል። የዝንጅብል ሻይን በጨርቅ ነክሮ ሆድ ላይ ማድረግ እንዲሁም ደግሞ የዝንጅብል ሻይ መጠጣት
ጥሩ ለሆድ ህመም ለሚያማቸው ጥሩ መፍትሄ ነው ማለት ነው። የሰውነት የበሽታ መከላከል ብቃትን ይጨምራል። የውጥረት ስሜትን ይቀንሳል። እንዲሁም ለአእምሮ ጤንነትና የመርሳት በሽታን ይከላከላል ማለት ነው። የማይግሬን ህመም ስሜትን ይቀንሳል። በደም ውስጥ የስኳር መጠንን ያረጋጋል። ከእነዚህ ጥቅሞች ብዙዎች ናቸው ማለት ነው። እነዚህን የመሳሰሉ ናቸው ጥቅሞቹ። ያው ዝንጅብል ብዙ ጥቅም አለው። በብዙ ጊዜ በብዙ መንገድ እንጠቀመዋለን ማለት ነው። የዝንጅብል ጠቀሜታዎች እነዚህን ይመስላሉ። በቀጣይ በሌላ ሀሳብ በሌላ ርዕስ እስከምንገናኝ ሰላም ሁኑ። ሀሳብ አስተያየታችሁን ኮመንት ላይ